አንዴ ከዚህ ውጭ እንጂ ሁሉ ነገር ይስተካከላልሽ። እወጣለሁ እዝራ፣ እንደምወጣ እየተሰማኝ ነው። ግን ምን አዲስ ነገር አለ? ያቺ ኩኩሻ የምትባለው ልጅ ስልኳ ቢሰራልኝ ብዙ ማስረጃ አገኝ ነበር። ግን ምን ያደርጋል ስልኳም እየሰራልኝ አይደለም። ምናልባት እና ጸደ ቀድሞ አግኝተዋት አስፈራርተው ስልኳን አዘግቷት ይሆን እንዴ? አላውቅም ብሎ ግን ደግሞ ታናሽ እህቱን ባገኛት ጥሩ ነበር። ቢያንስ አንዳቸው ጋር የሆነ ፍንጭ ማግኘት እችል ነበር። ስራ አንተ ተለኔ ስትል በጣም እየተንከራተትክ ነው አይደል? በእርግጥ እየተንከራተትኩ ያለሁት ለአንቺ ብቻ ሳይሆን ለፍትህ ጭምር ነው። ሀብል አንቺም ሆንሽ ሌላ ሰው ያለ ጥፋቱ መቀጣት የለበትም። እዝራ፣ ስለ ሁሉም ነገር በጣም ነው የማመሰግነው። እሺ ተይ እንጂ። ለካ ለአባት ሰክራን የነገርካቸው እውነት ነው በለኝ። መጠጥ ጠጥቼ የቀባጠርኩት ነገር ነው አትበለኝ። እውነት ለመናገር ከአንቺ ፍቅር እንዳይዘኝ ብዙ ጊዜ ከራሴ ጋር ታግያለሁ እና በስተመጨረሻ ተሸነፍክ። አይገርምም? ለመጀመሪያ ጊዜ በራሴ ተሸነፍኩ። ከዚህ በኋላ እንኳን አታጣኝ፣ ቢያንስ ልብ ውስጥ አለው። ለማንኛውም ይህን ነገር ቶሎ ብዬ መጨረስ አለብኝ። ቻውሽ መሰግናል። ፈታ ብለው እየኖሩ ያሉት ደግሞ ሙዚቃ ምናምን ነው የምሰማው። እኔም ቤተክርስቲያን ለቤተክርስቲያን እያንከራተትሽኝ አንቺ በሙዚቃ ፈታት ያለሻ። ሰሚ ኩኩሻ፣ እናትሽ ደውላ ነገ እመጣለሁ ብላኛለች። ኧረ ያ በደንብ ተለባበጅ ጨርሻለሁ። የመቼ ነው? በቃ ምን ሆነሻል? እና በድፍረት መሳም ትፈልጊያለሽ ምናምን ስትለኝ ምን እንዳደረግ ጠብቀህ ነበር? አንቺ ያምሻል እንዴ? እኔ ምሳ መብላት ትፈልጊያለሽ ወይ እኮ ነው ያልኩሽ። ወይ እንደዛ ነው እንዴ? በቃ ሚስቴ ባልሰራችው ወንጀል እየተሰቃየች ነው እያልኩሽ እኮ ነው። አንተ አታርፍም እንዴ? እኔ ሌላ ሙድ ውስጥ ነኝ ብራዘር። የሚበላሸው የሚስቴ ህይወት አያሳዝንሽም? አያሳዝንም። አንድ ነገር ብቻ ይመስለኛል። መቼም እዝራን የሆነ ነገር አድርጊው ልትይኝ አይደለም አይደል? ሜርሲ፣ አንቺ አንድ ነገር ሆነሽብኝ እድሜ ልኬን ሳለቅስ ከምኖር ይሄ ዲቃላ የሆነ ነገር ሆኖ ባዝም ነው የሚሻለኝ። ስለዚህ ሞቲን ቀድሞ ሌላ ሆስፒታል ወስደዋታል ማለት ነው። ትሽ ለትንሽ ቀደማት ግድ የለም። እኔ እንደሆንኩ ግን ሀብልን ከዛ እስር ቤት ማስወጣት ነው። እናንተን ግን ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ሀብል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። አሁን ላይ ስለ ቢኒ ጉዳይ እዝራ ሁሉ ነገር ደርሶበታል። ቢኒ ለምን እንደታሰረ ሀብልም ደግሞ በውሸት እንዴት እንዳሳሰሯት ሁሉ ነገር አውቀዋል ማለት ነው። ከዚህ በፊት ግን የእህቶቹ ወሬ በመስማት ነበረ ሀብልን ሲያሰቃያት የነበረ። ዛሬ ላይ ግን ሁሉ ነገር ውሸት እንደሆነ ካወቀ በኋላ ከአቶ እስክንድር ጋር እየተመካከረ ይገኛል ሀብልን ለማስፈታት። ሀብልን በውሸት እንደታሰረች ሁሉ ነገር አውቀዋል ማለት ነው። ሜርሲና አጸዳ ሴራ እንደሆነ ሁሉም አውቀዋል ማለት ነው። አሁን ላይ ሜርሲም በጣም ተናዳ ከቤት እየወጣች ነበረ። ሁሉ ነገር እንዳወቁ አውቃለች ማለት ነው። ብቻ ጸዴ ተብዬዋ ደግሞ ገዳይ እንደሆንሽ አትርሺ፣ ያው ያልሆነ ነገር ተናግራሽ ጦስሽም ለእኔ ተረፈ እያለቻት ነው ያለችው። መጀመሪያ ለምንድን ነው ያስገደለቻት? አሁን ደግሞ ሁሉ ነገር ከታወቀ በኋላ ሜርሲ ላይ እየጮኸች ነው ያለችው ማለት ነው። ደግሞ አንቺ ምን ሆንሽ ስትላት አባትሽ እኮ ንቅ አድርጎ ልገለይ ነበረ፣ እስኪ ንገረኝ፣ እኔ ለአንቺ ብዬ መሞት ነበረብኝ ትላታለች። እንግዲህ ውሸት መቼም ቢሆን መጋለጡ አይቀርም። አሁን ላይ ሀብልና አጸዳ ያቀዱት እቅድ አልተሳካላቸውም ማለት ነው። እዝራም አቶ እስክንድርም ከዚህ በፊት ሁሉ ነገር ስለሰማ ገዳዮቹ እነሱ እንደሆኑ አሁን ላይ ደርሶበታል ማለት ነው። አሁንም ደግሞ እዝራን ከዛ ቤት ለማስወጣት ሌላ ሴራ እያቀዱ ነው ያሉት። መቼም ደግሞ እንደማይቀናቸው አብረን የምናየው ይሆናል። የእሱ ነገር ከአቅም በላይ የሆነብኝ ነው። ቆይ ምንም እንደማደርገው አውቃለሁ ትላለች። ሜርሲም አየሽ አይደል እንደዚህ ቆፍጠን ስትይ ነው የሚያምርብሽ፣ ስለዚህ እዝራ ላይ መስራት አለብን እያሉ ነው ያሉት። እስክንድርም እንግዲህ ለእውነት የቆመ ጀግና ነው ማለት ነው። እሱም ልጁ ገዳይ እንደሆነች ለመርማሪ እውነተኛ መረጃ ሰጥተዋል ማለት ነው። ልጄ ናት ብሎ አልሸፈነላትም ማለት ነው። እውነቱን ነው አሳልፎ። እስክንድርም ሀብል ይሄንን ጉዳይ በፍጹም ማድረግ አትችልም፣ ይሄንን ተባብሮ
ያደረጉት የገዛ ልጄና እህቴ ናት ብሎ ለፖሊሱ ሲናገር፣ ፖሊሱ ደግሞ የልጆት ላይና እህቶት ላይ ለምትሰሩ ነገር ሳላደንቅ አላልፍም ብሎ አቶ እስክንድርም በጣም አደንቆታል ማለት ነው። ምክንያቱም በዚህ ጊዜ ከወንጀለኛ ጋር ተባብሮ እውነትን ለመደበቅ የሚሰራ እንጂ ለእውነት ቆሞ እንግዲህ የገዛ እህቱንና ልጁን አሳልፎ የሚሰጥ ማንም ሰው ይኖራል ብዬ አላስብም። እኛም ከዚህ ትምህርት መውሰድ አለብን ማለት ነው። እንግዲህ ማንም ወንጀለኛ አሳልፎ ለሕግ መስጠት ነው እንጂ ከሱ ጋር ተባብሮ ግፍ መስራት በፍጹም ትክክል አይደለም። ነገር ግን ምህረት ላይ ያገኘነው ምንም መረጃ የለም ብሎ ፖሊሱም አብል ላይ ግን መረጃ አግኝታችኋል አይደል ብሎ ተገረመ ድጋሚ አቶ እስክንድር። ፖሊሱም በሚገባ ግድያ የተፈጸመበት ብላ ላይ የእጁ አሻራ ተገኝተዋል ይላል አቶ እስክንድር። ቆይ ምን እያልክ ነው መርማሪ? ብላውን እኮ ሆን ብሎ ከኩሽና ወስዶ ነው የሆነ ሴት። እንደዛም ቢሆን እኮ የአብል ፍቅረኛ የሚባል እጅ አለበት ይለዋል አቶ እስክንድርም። ሲጀመር አብል የቢኒ ፍቅረኛ አይደለችም፣ ሁሉም ነገር ሴራ ነው እያልኩ ነው መርማሪ ብሎ ተማሪ ጋር እየተከራከረላት ነው ያለው። ነገሩ የተጠርጣሪ ያልከው ልጅ እህቱ ታማሚ እንደሆነች ገብቶሃል? ታማሚ እህት እንዳለችውና እዛ ላይ ደግሞ በዛ አስፈራርተው ቃሉን እንዳስቀየሩት ተናግሮኛል ይላል። እንግዲህ ቢኒም ለእህቱ ሲል ነው ይህን ወንጀል ውስጥ የገባ እንጂ አስገዳዩ እና ገዳዩ ሜርሲና አጸደ እንደሆኑ አሁን ላይ አቶ እስክንድር ለመርማሪ ተናግረዋል። መርማሪም እንግዲህ ይህንን መረጃ ወስዶ እነዚህ ሁለቱ ወንጀለኞች እየወሰዱ ይገኛሉ። አሁን ላይ አቶ እስክንድርም ይህንን ትልቅ መረጃ አግኝታችሁ ነው ዝም የምትሉት? ሰማኛለ መርማሪው የልጄ ሚስት ከዛ ወንጀል ነፃ እንድትወጣ እፈልጋለሁ። አስፈላጊ የሆነውን ምርመራ አድርጋችሁ ከእስር ቤት እንድታወጡት እርግጠኛ ነኝ አለው። መርማሪውም እንግዲህ እኛም እኮ ንጹሕ ሰው ለማሰር ፍላጎት የለንም፣ መረጃውን ካገኘም በኋላ እሷ ነፃ ከሆነች እንለቃታለን እያለ ነው ያለው። አብል በቅርብ ጊዜ ውስጥ ከዛ እስር ቤት ወጥታ እናቷም ከካናዳ መታ እሷ እንደምትፈልግ ማወቅ አለባት ማለት ነው። እቺ ምናን አሁን ላይ ድራማ እየሰራች ትገኛለች። የእሷን እናትነት ለመደበቅ አሁን ላይ ከኩኩሻ ጋር ሆና ኩኩሻን እየመከረቻት ነው ያለችው ማለት ነው። ገንዘብ ትሰሪያለሽ ልጅሽ ነው ብለሻት እያለቻት ነው ያለችው። አሁን ላይም አብል እስር ቤት ስለሆነች ነው ይህንን እያደረገች ያለችው። ከጠላቶቼ ሲል በሀብታም መሆን አለብኝ ኩኩሻ ትላታለች። እነሱ ብለሽ ሳይሆን ለራስሽ ብለሽ ነው ሀብታም መሆን የፈለግሽው። እርግጠኛ ነሽ ግን ዜዶ ዳስፖራ አትመጣም? በኋላ እዚህ ተቀምጬ ካየችኝ አስበሻል ትላታለች። ዛሬ አትመጣም ክፍለ ሀገር ሄዳለች እያለች የአብልን እናት ያተለለቻት ነው ያለችው። እንደዚህ አስመሳይ ሰው ፈጣሪ ጠብቃችሁ። በእውነት ለመናገር የአብል እናት ብዙ ውለታ ነው የዋለችላት። ልጄን አሳድገሽልኛል እያለች ቤት ሁሉ አከራይታላት እንግዲህ ህይወትሽን ቀይራለሁ እያለቻት ነው ያለችው። እውነት ለአብል ምንን አሁን ላይ አብል እናቷን እንዳታገኝ አስባ ነው እንጂ የአብል እናት እኮ ሁሉ ነገር አደርግልሻለሁ አንቺ ባለውለታዬ ነሽ እያለቻት ነው ያለችው ማለት ነው። ይቺ ምንን ደግሞ አብል እናቷን አግኝታ እንዲያልፍላት ስላልፈለገች ነው። ይሄ ምቀኝነት ነው እንጂ ሀብታም ለመሆን አይደለም። ሀብታም መሆን ብትፈልግ እኮ ወይዘሮ ሀናም ሁሉ ነገር አደርግልሻለሁ እያለቻት ነው ያለችው። እሷ ግን መልካም ስራ መስራት ሳይሆን ምቀኝነት የተሞላበት ልብ ስላላት ነው ይህንን እያደረገች ያለችው። ኩኩሻ ሞድ ግን በጣም ይገርማል ማለት ነው። ምክንያቱም እሷ ራሱ የዱርዮቹን ቃል ስለምትጠቀም
ልጄ ደግሞ በጣም ጥሩ አርጌ ነው ያሳደግኩልሽ እያለቻት ስለነበረ ሀናም ልጄ ናት ብላ የምትቀበላት አይመስለኝም። አብልም ደግሞ በዚህ በቅርብ ጊዜ ውስጥ ከዛ እስር ቤት እንድትወጣ አቶ እስክንድር እየሰራ ስላለ አብል ከዛ ላይ ወጣች ማለት ኩኩሻ ምስጢርሽ ሁለት ሰው ላይ ገብተዋል ትላታለች። አንቺ ሰው አርጌ ነገርኩሽ ነገር ልታስፈራረኝ ነው ብላ ትደነግጣለች። ወይዘሮ ምነን አሁን ላይ ኩኩሻና እዝራ ግንኙነት እንዳላቸው በፍጹም አታውቅም። ሁሉ ነገር ነግራታለች ማለት ነው። ኩኩሻ ደግሞ ይህንን ምስጢር ለእዝራ ትነግራለች ብለን እንጠብቃለን። እዝራም እንግዲህ ስለ አብል ጉዳይ እየጠየቃት ነው የሚገኘው። ኩኩሻና ቢኒ ደግሞ ፍቅረኛዎች ስለሆኑ በዛ በቢኒ ጉዳይ ነው ከኩኩሻ ጋር የታወቀው አብል ባልሰራችው ወንጀል እስር ቤት ብትሆንም አሁን ላይ በጣም ደስተኛ ናት። ምክንያቱም በጣም የምትወደው እና የምታፈቅረው እዝራ እንግዲህ በእሷ ፍቅር እንደተያዘ አቶ እስክንድር ከነገራት በኋላ እዝራም እስር ቤት ሄዶ ስጠይቃት በፈገግታ እንዴት ነክ ባሌ አለችው። ባሌ ነው ያልሽው ብሎ እዝራም በጣም እየሳቀ እስቶ በጣም ደስ ይላል። እዝራና አብል በመረዳዳታቸው ዛሬ ነቃ ያልሽ ትመስያለሽ ይላታል። አንተና ጋሼ እያላችሁልኝ ነቃ ባልል ይገርመኝ ነበር። እዚህ ድረስ መጥቶ እንደነበር ነግሬያለሁ አይደል አለችው። እኮ እዚህ መጥቶ ደህና እንደሆንሽ ነግሮኛል ይላታል። ለመናገር አባቴ ነገር በጣም ሳስቦ ደስ ብሎኛል አለች። አባት አለሽ ብሎ ይጠይቃታል። አረ አባቴን የት አውቀዋለሁ? ስለ እናቴ ጉዳይ አሁን በቅርብ አይደል ያወቅኩት አለች። እዝራም አይዞሽ አንዴ ከዚህ ውጪ እንጂ ሁሉ ነገር ይስተካከላል እያላት ተስፋ እየሰጣት ነው ያለው። አብልም ይሄን ነገር እንዳልፈጸመች ስለምታውቅ እውነት ተደብቆ ስለማይቀር እና እዛ እስር ቤትን በቅርብ ጊዜ ውስጥ እንድትወጣ ከምታውቅ እወጣለሁ እያለችው ነው ያለችው። ምን አዲስ ነገር አለ ብላ እዝራን ስትጠይቅ ያቺ ኩኩሻ የምትባል ስልኳ ብሰራልኝ ብዙ ማስረጃ ላገኝ ነበረ። ምን ያደርጋል ስልኳም እየሰራልኝ አይደለም። ልም ስለ ኩኩሻ ስለምታውቅ ምናልባት እና ጸደ ቀድሞ ስልኳን ወስዶባት ይሁን እያለችው ነው ያለችው። እንግዲህ ኩኩሻ ደግሞ እዚህ ጋር ከወይዘሮ ምናን ጋር ድራማ እየሰራች ነው የምትገኘው። የአቤል እናት ከውጭ ሀገር ስለመጣች ልጇ ነሽ ብላ እንግዲህ ከእሷ ጋር ለማስተዋወቅ እያስተማረቻት ነው ያለችው። አላቅም አቤል ግን ደግሞ የቢኒ ታናሽ እህቱን ባገኝ ደስ ይለኝ ነበረ። ቢያንስ አንዳቸው ጋር የሆነ ፍንጭ ማግኘት ይኖርብኝ ነበረ። ብልም በጣም አዘነች እና ስራህን ትተክለን እየተንከራተተክ ነው አይደለ? እርግጥ እየተንከራተትኩ ያለሁት ለአንቺ ብቻ ሳይሆን ለፍትህ ጭምር ነው። አብል አንቺ ሞንሽ ሌላ ሰው ያለ ጥፋቱ መቀጣት የለበትም ይላታል። እውነት ነው። ይሄ ድራማ በጣም ትክክል ነው። የህግ አካላቶችም ይህንን ድራማ ከተመለከቱ ያለ ጥፋታቸው በውሸት የታሰሩ ሰዎችን እንግዲህ እነሱ ትምህርት ይሆናል። አብልን በጣም አመሰገነችው። አብል እኮ ምስጋና ለሩቅ ሰው ነው ይላታል። አብልም ለምንድን ነው ያልነገርከኝ አለችው። አባትህ ሰክራ ነው የነገርካቸው ከኔ ፍቅር እንደያዘክ በቃ አባዬ ምስጢር መደበቅ አቃተው አይደል ብሎ እዝራም በጣም ተገረመ። እዝራ እባክህን እውነት ነው በለኝ፣ መጠጥ ጠጥቼ አይደለ የተቀባጣጠርኩት እንዳትለኝ። እውነት ለመናገር ከአንቺ ፍቅር እንዳይዘኝ ብዙ ነገር ታግያለሁ ይላታል። አቤልም መጨረሻ ታሸነፍክ አለችው። አይገርምም ለመጀመሪያ ጊዜ በራሴ የተሸነፍኩኝ ይላታል። ያወቅኩሽ እየቀረብኩሽ ልክ ልቤ ውስጥ እየገባሽ መጣሽ ይላታል። አቤል በጣም የምትወደድ እና የምትፈቀድ ልጅ ናት። አሁን ላይ ለእዝራ ትገባዋለች ማለት ነው። ሁለቱም እንግዲህ ያለ እናት በእንጀራ እናት ነው ያደጉ በስቃይ። በጣም ደስ ይላል። ከዚህ በፊት ብዙ ነገር ነበረ ያደረጋት እንደዛ ስሰድብሽ ስቆጣሽ እና ስናደድብሽ የነበረው
ሙሉ ከልቤ እንዳልሆነ የገባኝ አንቺ እዚህ እስር ቤት ስገቢ ነው፣ ሳጣሽ ነው ሁሉ ነገር የተገለጸልኝ ይላታል። ያዘንሽ ነው እንዲህ አይደለም እንዲሁ ስሜታዊ ሆኜ ነው አለችው። ያሳለፈችውን እንግዲህ እሷ ናት የምታውቀው። ከዚህ በኋላ ላጣሽ አልፈልግም፣ ከዚህ በኋላ እንኳን አታጣኝም፣ አንስ ልብክ ውስጥ አለው አለችው። ለማንኛውም ይህን ነገር ቶሎ ብዬ መጨረስ አለብኝ፣ በፍጥነት ከዚህ እስር ቤት ማስወጣሽ እፈልጋለሁ አላት ማለት ነው። አቤል አሁን ላይ ከዛ እስር ቤት ወጣ እናቷን ማወቅ አለባት። ላይ ስራ አሁን ላይ ህይወት እየሸተተኝ ነው። እስር ቤት ከመግባቴ በፊት ተስፋ ቆርጬ ነበረ እና እንኳን ታሰርኩ እያልሽ ነው። እዝራም እንደሚያፈቅራት ይነግራታል ማለት ነው። አሁን ላይ አቤል በጣም ደስተኛ ሆናለች። ብትታሰርም እሷ ፍላጎት እዝራም እንዲያፈቅራት ነበረ። በስተ መጨረሻም ተሳካላት። የጊዜ አልፎ የእኛም የምንል ጊዜ ይመጣል አይደል አለች። አዎ ይመጣል የኔ ውድ ሚስት ይላታል። መቼም ቢሆን በእኔ ተስፋ እንዳቆርጭ እቺ ኩኩሻ የተባለችው ፈልጌ ያገኛታለሁ፣ ከዛ ሁሉ ነገር ደርስባታለሁ እያለ አቤል አሁን ላይ በጣም ደስተኛ ሆና ነው ያለችው። ስራም እንግዲህ ወደ ቤቱ ይመለሳል። እውነት እንደምታሸንፍ ከዚህ ድራማ ማወቅ ይቻላል ማለት ነው። ከዚህ በፊት እዝራ ለአቤል ምን አይነት ስሜት እንደነበረው ሁላችንም አይተን ነበር። አሁን ላይ ግን በፍቅር ተይዘው እውነት ያሸነፈች እሷም ወንጀለኛ እንዳልሆነች ካወቀ በኋላ ነው። አቶ እስክንድርም ይቺ አጸደ ጋራ ለምንድን ነው መጠጥ የምጠጣ? በዛ ላይ ታማሚ ነክ እያለችው ነበረ። በእናንተ ምክንያት ነው። እውነት ነው ወይዘሮ ምንን ልጇን አስከትላ እዚህ ቤት ከመጣች በኋላ ነው የዚህ ቤት ሰላም የጠፋ አለችው። አቶ እስክንድር ስለ አቤል ምንም እንድትናገር አልፈልግም ብሎ እሷ እንዳንቺ አይነት ርካሽ ሴት አይደለችም እንዴ ወንድሜ፣ ትናንትና ላወካት ልጅ እኔ ርካሽ ተው። እስክንድርም ከያንቺ አይደለም የሚገርመኝ ልጄን ያበላሸሹ ነው ይላታል። አሁኑ እንኳን እየተማረች አይደለም ማለት ነው ይቺ አጸደ። አቶ እስክንድር እንግዲህ ምንም ብታወራ ምንም አያምናትም የሷ ሴራ እንደሆነ ከተረዳ በኋላ እንግዲህ የነበረን ቆይታ ይህን ይመስላል። ቀጣይ ቪዲዮ ላይ በአዲስ ነገር እስከምመጣ ባላችሁበት ሰላማችሁ ይብዛ።